እንግዲህ ቅድም ያየነው እንደ ቶፒክ መጀመሪያ ከቅድመ ዝግጅት ክፍል ውስጥ የመጀመሪያው ክፍለ ጊዜ ወይም ሌሰን ብለን የወሰድነው የባዛር የኤግዚቢሽን ሐሳቡ እንዲኖረን ነው። የኤግዚቢሽን ጽንሰ ሐሳቡ ላይ ምንነት እንድንወያይ ነው። ቅድም ያነሳቸዋቸው ናቸው፣ የተለዩ እንትን አንልም። ስለዚህ ባዛርና ኤግዚቢሽን በአብዛኛው የምናስበው አትሊስት በሁለት መንገድ ሁለት ዓላማ እንዳለው አድርገን እንወስደዋለን። አንደኛ ምርታችንን፣ አገልግሎታችንን፣ ድርጅታችንን ለደንበኞቻችን፣ ለአጋር ድርጅቶቻችን፣ ለባለድርሻ አካሎቻችን፣ ለምርት ተጠቃሚዎቻችን የምናሳይበት የምናስተዋውቅበት ነው። ሁለተኛው ደግሞ የምንሸጥበት ገዢና ሻጭ የሚገኙበት ቦታ ተገኝተን የምናሳይበትና የምንገበያይበት አድርገን እንወስደዋለን ማለት ነው። በዛ ጽንሰ ሐሳብ ነው እንግዲህ ሁልጊዜ ወደ ባዛር ኤግዚቢሽን በእኛ ኮንቴክስት አሁን ስናስበው እሱን ለመፈጸም እንሄዳለን ብለን ነው የምናስበው። ሁለተኛው ክፍለ ጊዜ በኤግዚቢሽን ውስጥ ጥቃቅንና አነስተኛ ኢንተርፕራይዞች የኤግዚቢሽን ተሳትፏቸው ምክንያት ምንድን ነው? ልክ ጀስት ዋይ ብላችሁ ለየራሳችሁ ጠይቁ። ዋይ ዱ አይ show my product, why do I appear in the exhibition, the bazaar ብለን ማለት ነው። ለምን ኤግዚቢሽን ላይ መገኘት ያስፈልገናል? ለምን ባዛር ላይ ምርታችንን ይዘን መገኘት ያስፈልገናል የሚለውን ነገር እንድናውቀው ነው። አንደኛው ምንድነው? ታማኝነታቸውና ለጥራት ያላቸውን ቁርጠኝነት የሚያሳዩበት ህዝባዊ መድረክ ስለሚሆን ነው። ኦኬ፣ ይሄ አንዱ ምክንያታችን አንዱ ይሄ ነው፣ ወይም የምንሄድበት ዓላማችን ይሄ ነው። ምንድነው የሚለው? ያ ታማኝነታችንና ለጥራት ያለን ቁርጠኝነት የምናሳይበት ህዝባዊ መድረክ ነው። ምክንያቱም አሁን በየሰው ይዛ ያለን ውስን ቦታ ነው፣ የሆነ አካባቢ ላይ የሆነ ስፔሲፊክ ሎኬሽን ሳይት ላይ ነው የምንሰራውና በዛ መልክ ከዙሪያችን ካሉ አካላት ውጪ የምናገኘው አካል አይኖረንም። ስለዚህ የምርታችንን ጥራት የምናሳይበት ታማኝነታችንን የምናሳይበት ወደ ፐብሊክ አምጥተን ለሌሎችም ተጠቃሚዎች የምናቀርብበት እድል ስንፈጥር ነው። ስለዚህ ይሄን እድል ታማኝነታችንን እና የምርት ብቃታችንን ለማሳየት ኤግዚቢሽን ዋናው መንገድ ነው ማለት ነው። አንዱ የእድገት መንገድ ነው። ይሄ አንዱ በኤግዚቢሽንና ባዛር መሳተፍ ነው ድርጅታችንን ልናጎለብት የምንችለው እና ታማኝነታችንና የጥራት ያላቸውን ቁርጠኝነት የምናሳይበት ህዝባዊ መድረካችን ነው። ለሁሉ ለፐብሊክ የምናቀርብበት ቦታ ስለሆነ ማለት ነው። ሁለተኛው አሳታፊ በሆነ ሁኔታ አዳዲስ ምርቶችና አገልግሎቶችን ለማቅረብ ልዩ እድል ስለሚሰጠን ነው። በተለይ አዳዲስ ምርቶች ሲመጡ እናንተ ሰፈር መጥቶ ሊያይ አይችልም። ሊያይ የሚችለው እንደዚህ አይነት ሁሉም ሊገናኙበት የሚችሉት የተደራጀ መድረክ ሲኖረን ነው። ስለዚህ አንዱ ምክንያታችን ይሄንን ነው። አዳዲስ ምርቶችን ለምሳሌ ፈጠራ ስራ ላይ ያለን ሰዎች በጣም ያስፈልገናል። አዳዲስ ምርት ነው። ከዛ በፊት ኢትዮጵያ ውስጥ ስለመኖሩ አናቅም። እንደተጠቃሚ እንደ ባለድርሻ አካላት የምናውቀው ነገር የለም። የምናውቀው ወደ ህዝብ መድረክ ሲመጣ፣ ወደ ኤግዚቢሽን ወደ ባዛር ሲመጣ ነው። አንዱ ምክንያታችን ወይም ዓላማችን ምንድን ነው ማለት ነው? አዳዲስና ፈጠራዎቻችንን ለታዳሚዎቻችን በቀጥታ ለማቅረብ ስለሚያስችለንም ነው። ኦኬ፣ አንዱ ይሄ ነው ዋናው ምክንያታችን። ስለዚህ ከዚያ ቢሃይንድ የምናየው ምንድን ነው? ምን ለማድረግ ነው የሚለውን ነገር ማለት ነው። ባዛርና ኤግዚቢሽን የምንሳተፈው ምን ለማድረግ ነው ስንል ይሄንን ታማኝነትን ለማትረፍ የምርታችንን ጥራት ለማረጋገጥ አዳዲስ ምርቶቻችንን ለተጠቃሚዎችና ለባለድርሻ አካላት ለአጋር ድርጅቶች ለማሳየት የሚለውን ያሳይ። ሌላው ምንድነው? ለአከፋፋዮች፣ ለቸርቻሪዎችና ለሌሎች ባለድርሻ አካላት የሚገናኙበት ምቹ ሁኔታም ስለሚፈጥር ነው። አሁን እንደምታውቁት ኤግዚቢሽን ላይ ነው እንግዲህ እንዲህ አይነት ነገሮች የሚኖሩት በእኛ ምክንያቱም የሚኖረን አንድ ሳይት ነው የምናመርትበት የምንሸጥበት አንድ ሾፕ ነው የሚኖረን። ስለዚህ እዛ ጋር ብዙ አከፋፋዮችን፣ ብዙ ቸርቻሪዎችን፣ ብዙ ባለድርሻ አካላትን የምናንግበት እድል አይኖረንም። ይሄ ኤግዚቢሽንና ባዛር ግን ያን ይፈጥርልናል። ስለዚህ አዳዲስ ምርት ብቻ ለማስተዋወቅ ብቻ አይደለም፣ ወይም ታማኝነታችን ለማረጋገጥ ለህብረተሰቡ አይደለም፣ ወይም ለዛም ብቻ ሳይሆን ምን ማድረግ አለብን? የእኛን ምርት ተቀብለው ለሚያከፋፍሉ የጅምላ አከፋፋዮች አሉ፣ ቸርቻሪዎች አሉ፣ ሌሎች የግብአት አቅራቢዎች አሉ፣ ለሌላ የሚጠቀሙ አካላቶች እነሱንም ለማግኘት ነው። እነዚህን የምናገኛቸው በባዛርና በኤግዚቢሽን ቦታ ነው። ስለዚህ አንዱ ለኤግዚቢሽን እና ባዛር ለመሳተፍ የምናነሳው ምክንያት ወይም ዓላማችን ምንድነው? ይሄን ለመፍጠር ነው።
ኔትወርክ እንፈጥራለን ከማን ጋር ከአከፋዮችን ከቸርቻሪዎች ጋር ጥሩ የሁላችን የሚያገናኝን መድረክ ስለሆነ ማለት ነው። ሌላው የደንበኞችን መሰረት የመጨመር አቅምን ለማጎልበት ስለሚረዳ ነው። ያው የአካባቢያቸው አለ ሱቅ አላችሁ ሾፖ አለ ዲስፕሌይ ቦታ አላችሁ እንደዚህ ሰው የሚመጣው ግን አካባቢ ያለው ብቻ ነው ውስን ነው ማለት ነው ውስን ነው። ስለዚህ ያንን ለማስፋት አዳዲስ ደንበኛ ለማግኘት ወደ ምን መምጣት አለብን? ወደ ኤግዚቢሽንና ባዛር መምጣት አለብን። ወደዛ ስንመጣ እዛ ሰፈር የማይመጣ እዛ ጋር ግን እስቲ እንዲህ አይነት ባዛር አለ እንዲህ አይነት ኤግዚቢሽን በጋርመንት ላይ አለ በቆዳ ላይ አለ በምግብ ውጤቶች ላይ አለ በሌሎችም ኢንዱስትሪዎች ላይ ሲቀር ያንን ሲመጣ እናንተንም እዛ ጋር ታገኙታላችሁ ማለት ነው። ስለዚህ ደንበኞቻችንን ለማስፋትም እንጠቀምበታል የከስተመር ቤዝ የሚባለው ማለት ነው። ድሮ የነበራችሁ ከስተመር ቤዛችሁ በጣም ሜቢ አንድ ወረዳ ላይ ሜቢ አንድ ክፍለ ከተማ ላይ ሜቢ አንድ ከተማ ላይ ወይ አንድ ዞን ላይ ነው ሊሆን የሚችለው። አሁን ግን ወደዚህ ስትመጡ ምናልባት ዓለም አቀፍ የሆነ ቢዝነስ ከስተመር ቤዝ ወይም የደንበኞች መሰረት ልንጥል እንችላለን። በዛ ከተለያዩ ኮርነሮች የሚመጡ አካላት እዛች አንድ ቦታ ላይ ስለሚያገኙ በዛ ምክንያት እንቀያየራለን፣ መረጃ እንቀያየራለን። ስለዚህ ምን አደረግን ማለት ነው? አዳዲስ ደንበኞችን ማፍራት ጀመርን ማለት ነው። ያ ማለት የነበረንን ድሮ በዛች ወረዳ ወይም በዛች ቀበሌ ወይም በዛች ዞን ክፍለ ከተማ ተወስነን የነበርን አሁን ምናልባት ወደ ክልል ምናልባት ወደ ሀገር አቀፍ ምናልባት ወደ ዓለም አቀፍ ደረጃ ደንበኞቻችንን ልናሰፋ እንችላለን ማለት ነው። ውጭ ሀገር የሚቀበለን ልናገኝ እንችላለን ማለት ነው። ወይ አረብ ሀገር ወይ አሜሪካ ወይ አውሮፓ ማለት ነው። ስለዚህ ኤግዚቢሽን ስናስብ አንዱ ምክንያታችን ወይም ዓላማችን ይሄንን ለማምጣት ነው። ይሄንን ለማምጣት ሌላው በዋጋ ሊተመን የማይችል ኔትወርክ ትስስር አጋርነት ለመፍጠርም ነው። ምክንያቱም አብሯቸው አሁን በአብዛኛው ያው እንደምታውቁት የአነስተኛና ተስቦ እንደነሳው ጥቃቅን አነስተኛ መካከለኛ የምንላቸው የአቅም ውስንነት አለብን። የማምረት ውስንነት አለብን። እኛ በቀን ምን ያህል ነው የምናመርተው? በጣም ትናንሽ ምርት ነው የምናመርተው በወር ምናምን። ሰው ምን ያስፈልገናል? አጋር ኦኬ። ወደ ማስ ፕሮዳክሽን ለመግባት በትልቅ ለማምረት ምን ያስፈልገናል? ብዙ ኢንቨስተሮች ያስፈልጉናል፣ ብዙ ባለሀብቶች ያስፈልጉናል፣ በሴክተሩ ላይ ያሉ እንትኖች። ስለዚህ እንደዚህ አይነት ነገሮችን አንዱ የምናገኘው እዛ ቦታ ነው ኤግዚቢሽንና። ስለዚህ ነሰርሊ ደንበኛ ለማስፋት ብቻ አይደለም፣ ለሌላ አሁን ከጠቀስናቸው ውጭ ያሉትም ብቻ አይደለም። ሌላው ሊሆን የሚችለው ዓላማችን ወይም ደግሞ ምክንያታችን ምንድነው? አጋር ፍለጋም ኤግዚቢሽንና ባዛር ይጠቅመናል። አጋር አሁን ብዙዎቻችን ገንዘብ እጥረት አለብን እንዳላሰፋ የገንዘብ እጥረት አለብን ምናምን እንላለን። ነገር ግን በኢንዱስትሪ ደረጃ ለምሳሌ በምግብ ኢንዱስትሪ ከሆነ ወይም በቆዳ ኢንዱስትሪ ወይም በጨርቃጨርቅ ኢንዱስትሪ ብዙ በዛ ላይ የተሰማሩ ባለሀብቶች ከተለያዩ ዓለማት ይመጣሉ፣ ከተለያዩ የሀገሪቱ ክፍሎች ይመጣሉ። እነዛ እናንተ ነው ያሉ ምርታችሁ ነው ያሉ ቆንጆ ነው ጥሩ ነው ተፈላጊ ነው ያን ካረጋገጡ እነሱ ኢንቨስት ለማድረግ ወደ ኋላ አይሉም። ስለዚህ አጋር አገኛችሁ ማለት ነው። እና አንዱ ምክንያታችን የሚሆነው ይሄም ነው። ሌላው ስልታዊ እቅድ ለማውጣትና ቀጣይነት ያለው ግብረ መልስ ምልልስ ለማካተት ይሄም አሁን ምንድነው የወደፊት ስትራቴጂክ የሆነ ዳይሬክሽን ለማስቀመጥ በእንደዚህ አይነት ቦታ መገኘት አስፈላጊ ነው። ምክንያቱም እነዚህ የሚሰጧችሁ ኮሜንቶች አሉ። ጥሩ ነው ምርት ግን አስተሻሸግ ላይ ትንሽ ብታሻሽለው የሚል ሰው ይመጣል። አይ ቲንክ ሳይዙን ብትቀይረው ምናምን ምን ነው ከለር እንኳን ራሱ አይ ቲንክ ከዚህኛው ከለር ይልቅ እንዲህ አይነት ከለር አድርገህ ማምጣት የምትችል ከሆነ ያ ኮሜንት ምን ያደርጋቸዋል? ወደፊት ላለው አቅጣጫችሁ መንገድ ይጠርግላቸዋል ማለት ነው። እስካሁን እዛ አካባቢያችሁ ላይ ያለውን ፍላጎት ብቻ ነው ወይም ምርጫ ብቻ ነው ታዩ ነበረው። እዛ አካባቢያቸው ያለው የሚገዟችሁ እስካሁን ያሉት ይሄ ነው እሱ በዛ ላይ። ነገር ግን ምርታችሁን ለማሳደግ እንግዲህ ይሄኛው አንዱ የዴቨሎፕመንት ቱል ነው ብለን የምንወስደው የእድገታችሁ መሳሪያ ነው። የእድገታችሁ መሳሪያ ሲሆን ምን ያስፈልጋቸዋል? ግብረ መልስ ያስፈልጋቸዋል። ከማን? ከፐብሊኩ፣ ከተጠቃሚው፣ ከሌሎች ባለድርሻ አካላቶች ማለት ነው። እንዲህ ካደረክ እኔም አብሬ ልሰራ እችላለሁ። ግብረ መልስ የቀጣዩን ስትራቴጂክ ዳይሬክሽናችሁን ስልታዊ እቅዳችሁን እንድታቅዱ ይጠቅማቸዋል። የአንዱ ምክንያቱም ለዛ ነው። ሁሉ ጊዜ ለመሸጥ ወይም ለዚህ ቅድም እንዳለመሳናቸው አንዱ ሁለት ብለን ብቻ አይደለም። እንዲህ አይነት ነገሮችንስ እንዴት ነው ዲቫይስ የምናደርገው? እንዴት ነው ዲዛይን የምናደርገው? እንዲህ አይነት መድረኮች ላይ ስንገኝ። ስለዚህ አንዱ ምክንያታችን የሚሆነው ይሄ ነው። ይሄንን ለመፈጸም ነው። ፉል ስክሪን አልነበረም። ኦኬ ይሄንን ነው። ሌላው እንግዲህ እነዚህ እንደው መሰረታዊ ሌላ የለም ማለት ሳይሆን
ቤዚካሊ ወደ ኤግዚቢሽን ባዛር ለመሳተፍ ስናስብ ምክንያቶቻችን ምንድናቸው? ዋይ ብለን ስንጠይቅ ለራሳችን ከነዚህ አንዱ ሁለቱ ወይም ሶስቱ ሊሆኑ ይችላሉ ማለት ነው። ስለዚህ በዚህ መልክ ነው ኤግዚቢሽንና ባዛርን ስታስቡት እኔ ወደ ባዛርና ኤግዚቢሽን የሚሄደው በምን ምክንያት ነው? ምን ላደርግ ነው? ምን ልፈጥር ነው? አፍሪ ለመሄድ ታማኝነትና ለጥራት ያላችሁን ቁርጠኝነት ለማሳየት፣ አሳታፊ ቢሆን አዳዲስ ምርቶቻችሁን አገልግሎታችሁን ለማቅረብ፣ የፈጠራ ስራችሁን ለታዳሚዎች በቀጥታ እንዲያዩት እንዲያውቁት ለማድረግ፣ ኦኬ አከፋፋዮችን፣ ቸርቻሪዎችን፣ ባለድርሻ አካላትን አክሰስ ለማድረግ ለማግኘት፣ የደንበኞችን መሰረት ወይም የደንበኞችን ቁጥር ማለት ይቻላል ለመጨመር የምንጠቀምበት፣ ትስስር ትብብር ለመፍጠር፣ ስልታዊ እቅዳችንን ለማዘጋጀት ለመጪው ጊዜያችን ባዛርና ኤግዚቢሽን ምክንያቶች መሳተፋችን የምናቀርባቸው ምክንያቶች አንዱ ከነዚህ ውስጥ አንዱ ወይም ሁለቱና ከዚህ በላይ ሊሆኑ ይችላሉ ማለት ዋን ኦር ኮምቢኔሽን ኦፍ ዚስ ሪዝንስ ማለት ነው። በዚህ ሪዝንስ ነው እዚህ ላይ የምንኖረው እና ይህንን እንድናየው ነው። አሁን እስካሁን ድረስ ራሳችሁን ነው አሁን ወደ ውስጥ እንድታዩ ኤግዚቢሽን ባዛር ሲሄድ የትኛውን እያሰብኩ ነበር እስካሁን የትኛው ነበር የኔ ምክንያት ብላችሁ ጠይቁ። እንዳለው አዲስ ምርታችንን በቀጥታ ለተጠቃሚው ለማሳየት ነው፣ ትስስር ለመፍጠር ነው፣ የወደፊት እቅዳችንን ለማቅረብ ግብረ መልስ ለማግኘት ነው፣ ወይስ ምርታችንን የሚያካፋፍል የሚቸረችርን ሰው ለመፈለግ ነው እያልን ራሳችንን እንድናየው ወደፊትም በዚህ መልክ እንድናየው ነው። ቀጥለን የምናየው የክፍለ ጊዜ 3 የኤግዚቢሽን ባዛር ጥቅሞችና ጥንቃቄ የሚደረግባቸው ጉዳዮች። አሁን ጥቅሙስ ምንድን ነው? ባዛር ኦልሞስት ከቅድም ካወራነው የተወሰኑ ይመሳሰሉ ግን ሐሳቡ ግን ይለያል። ከባዛርና ኤግዚቢሽን ምንድነው የማገኘው ጥቅም? ዋና ብለን ግን የምናያቸው አንደኛው ኢንተርፕራይዞች ያቀረቡትን ምርትና አገልግሎት አዲስ ደንበኞች እንዲላመዱትና ነባር ደንበኞች የበለጠ ለመያዝ ወይም ለማቆየት ስለሚያስችለን ነው። አሁን አንዱ ጥቅም አንደኛ ነባር ደንበኞች ኮንፊደንስ ይፈጥራሉ። እነሱን ይዘን ለመቆየት ቅድም እንዳልነው ኤግዚቢሽን ባዛር ላይ ጥራት ያለውና ታማኝነታችንን የምናረጋግጥበት ቦታ ስለሆነ ነባሮችን ለመያዝ፣ ሁለተኛ ደግሞ ምንድነው አዳዲሶችንም ለማፍራት ለምን መሸጥም ስላለ ማለት ነው እዛ ጋር። ኦኬ ሁለተኛው ጥቅም ምንድነው? ተፎካካሪዎች የሚያደርጉትን ለመመልከትና ለመረዳት። አሁን ተፎካካሪዎቻችሁን በየሴክተራቸው ያሉትን የምታገኟቸው የት ነው? በግልጽ የት ጋር ነው? ባዛር ላይ ነው። በጋርመንት ያለ፣ በሌዘር ያለ፣ በአግሪካልቸር ያለ፣ በሄልዝ ያለ፣ በኤጁኬሽን ያለ whatever በቴክኖሎጂ ያለ ሁሉም እዛ ጋር ኤግዚቢሽን ላይ ይገናኛል። ስለዚህ በቀላሉ ምንም ታያላችሁ የተወዳደረችው ሁኔታዎች መገንዘብ ትችላላችሁ። ዋጋቸውን መጠየቅ ትችላላችሁ። እዚህ ላይ ስንት እየሸጡ ነው? በጥራት ደረጃ ስትመዝኗቸው ከእናንተ ምን ያህል ይራቁ ናቸው? በተሻለም ባነሰም ሊሆን ይችላል። ስለነሱ መረጃ ታያላችሁ። ከሚያቀርቡት ማብራሪያ የነሱን አቅጣጫ ስትራቴጂ መቅረጽ ማየት ትችላላችሁ። ስለዚህ ተወዳዳሪዎቻችሁንም ማግኘትና መተንተን ማለት አሁን በየቤታቸው ብትሄዱ መረጃ ላይ ሰጧችሁ ይችላል። ይሄን ምርታቸውን እንኳን ሊያሳያችሁ ይችላል። ግን እዛ ጋር ዴሞንስትሬት ሊያደርጉ ይችላሉ። ምርታቸውን እንዴት አድርገው እንደሚያዘጋጁት፣ እንዴት እንደሚያደርጉ፣ ከምን እንደተሰራ እንደዚህ አይነት ያው ማብራሪያ ያደርጋሉ። ስለዚህ ደንበኞቻችሁን ለማግኘትና ለመመልከትና ለመረዳት ብሎም ለመተንተን ይጠቀሙበታል ማለት ነው። ስለዚህ እስቲ አሁን አንዳንዴ ወደ ውጭ ሀገር ኤግዚቢሽን ባዛር የሚሄዱ የኛ ሀገር የኢንዱስትሪዎች አሉ። የሚሄዱት ምንድነው? ዋናው ዓለም ምን ደርሳለች በዚህ ሴክተር ላይ? እስቲ በቆዳው ላይ ምን ተደርሷል? በዚህ በእንጨት በውድ ወርክ ላይ ምን ላይ ተደርሷል? በቴክኖሎጂ ላይ ምን ደርሷል? ስለዚህ ያንን አይተው መጣው ነገር ለነሱ ስልታዊ እቅድ ለመንደፍ ይጠቀሙበታል። እንግዲህ የነሱ ተወዳዳሪ አንዱ ቻይና ነው፣ አንዱ አሜሪካ ነው፣ አንዱ አረብ ሀገር ነው፣ አንዱ ነው። እነዚህን በአካል ሄደን እያንዳንዱን ደርሰን ማየት ፈቃደኛ እንኳን ሆኖ አንችልም። ባዛርና ኤግዚቢሽን በቀላሉ ታገኟቸዋለን። ስለዚህ ተወዳዳሪዎቻችን ለማየት ለመረዳት ለመተንተን የሚያስችለን ጥቅም አለው ማለት ነው። ሌላው ከደንበኞች ግብረ መልስ ለማግኘት ወይም ለመቀበልም እንጠቀምበታለን። ያው በአካባቢያችን በሎካሊቲያችን ስንጠቀም ብዙ ጊዜ አንደኛ ተላምደውታል እና ብዙ ኮሜንት አይሰጧቸውም። ሁለተኛ ይሉንታ የሚባል አለ በእኛ ሀገር። ስለዚህ ብዙም እንትን አይላችሁም። እንደዚህ አይነት መድረክ ላይ ስትሄዱ ግን በቀጥታ አንደኛ እንትን ታዘጋጃላችሁ አይደለ? የኮሜንት ያስተያየት መስጫ አሉ። ቦክ ወይም ሎግ የሚባል አለ።
ኤግዚቢሽን ባዛር ላይ ሲል አስተያየታቸውን እዚህ ላይ አስቀምጡልን ብላችሁ ታስቀምጣላችሁ። እዛ ላይ በጽሁፍም ይሰጣቸዋል፣ በቃልም ብትጠይቋቸው ባትጠይቋቸው ነው ይሄ ቆንጆ ነው ግን እዚህ ጋር ትንሽ ክብደቱ ይሄንን ተሸክሜ መሄድ አልችልም ምናምን ትንሽ ላይት ብታደርጉት ምናምን ኮሜንቶች ይሰጧቸዋል። አይ ቲንክ እንትኑ ጥሩ ነው ግን የተሰራበት ኳሊቲ ከዚህ ይልቅ በዚህ ነገር ብትሰራው ደግሞ የበለጠ ያምራል ምናምን እያለ ሀሳብ ይሰጣቸዋል። ይሄ ለእናንተ እድገት ምንድነው? ለዛ ነው ባዛር እናንተን አንዱ የዴቨሎፕመንት ቱል ነው የምንለው። ይሄ ሀሳብ ነው ነገ የተሻለ ነገር እንድታቀርቡ እንድታመርቱ እንድትሰሩ የሚያደርጋችሁ ማለት ነው። እና ግብረ መልስ ማግኘት ትልቁ የእድገታችን መሰረት ግብረ መልስ ነው። ፊድባክ ሲኖር ነው እንጂ ፊድባክ ከሌለ ሁልጊዜ ያችን ይዘን ነው የምንቀጥለው። ደግሞ ዓለም እየተለወጠ ነው የሚሄደው፣ እኛ ደግሞ ባለንበት ነው የምንቀረው። ሶ ዊ ላግ ቢሃይንድ ዛት ያ ደግሞ በስራችንም በእድገታችን ላይ ተጽዕኖ ያመጣብናል ማለት ነው። ለዛ ነው ግብረ መልስ ማግኘት የምንለው አንዱ ጥቅም ይሄ ነው። ሌላው የእጩ ደንበኞች ዝርዝሮችን ለማሰባሰብ እድል ይሰጠናል። አሁንም ምንድነው ኤግዚቢሽን ላይ ስትሳተፉ እንደምታውቁት ደንበኞቻችሁን እየመዘገባችሁ ስማቸውን ከየት እንደመጡ ስልካቸውን ኢሜይላቸውን እንዲጽፉላችሁ አስተያየት እንዲሞሉላችሁ አድራሻቸውን እንዲሞሉላችሁ ታደርጋላችሁ። ያ ማለት ምን ማለት ነው? ፕሮስፔክቲቭ እየፈጠራችሁ ማለት ነው። ፕሮስፔክቲቭ ከስተመር የምንለው ፕሮስፔክት ፖቴንሻል ከስተመር የምንለው አዲስ እስካሁን ያልተጠቀመ ግን ነገ ለምሳሌ ከምታወሩት አንፃር ይሄ ሰው መክፈል ይችላል፣ የኔ ምርት ከፍሎ መግዛት ይችላል፣ ይሄ ሰውዬ ዊሊንግነስ አለው ፍላጎት አለው። ፍላጎት ብቻ ሳይሆን የመቅም ማክፈል አለ። ስለዚህ ፖቴንሻል ነው። ማልበል የት ነው የመጡት ከየት ሀገር ነው ከየት ቦታ ነው የመጡት ስልኮን የኢሜል አድሬሶትን እንደዚህ አይነት ነገር እንይዛለን። ይሄ ማለት ለነገ ገበያ እየፈጠርን ነው ማለት ነው። ለነገ ገበያ እየፈጠርን ነው ማለት ነው። ሶ በፊት በነበርንበት ወርክሾፓችን ወይም ሾፓችን ላይ ብቻ ሳይሆን አሁን በርቀትም መሸጥ የምንጀምርበት ሁኔታ ይፈጥርልናል። ለኤግዚቢሽን ባዛር በጣም ብዙ ጥቅሞች ያሉት ናቸው። ሌላው ኢንተርፕራይዞች ከሌሎች ኢንተርፕራይዞች ጋር ግንኙነት እንዲፈጥሩ እድልም ይፈጥራል። ተመሳሳይ ከሆኑት ኢቭን ተመሳሳይ አሁን ቅድም ያለው ለምሳሌ እዚህ ፉድ ላይ የሚሰሩ ኦኬ ከዚህ በኋላ ለምን አብረን አንሰራም? አንተም በዚህ ላይ ነው እኔም በዚህ ላይ ነው ያለ ነው። ስለዚህ ኮምፕሊመንት መደራረግ ይቻላል። ኮምፕሊመንት እሱ የጎደለውን እሷ የጎደላትን እሱ አድርገው ወይም ቫይስ ቨርሳ አድርገው በአንድ ላይ የሚሰሩበትን እድልም ይፈጥራል። እስካሁን የሚገጥማቸው ችግሮችን መወያየት ይችላሉ። አንተ ጋር ምንድነው የግብአት እጥረት አለብህ ወይ? እኔ ጋር ምናምን ግብአት ከየት ነው የምታገኘው? ገበያ ወዴት የምትሰራው? እንዲህ አይነት ነገሮችን ኢቭን ተመሳሳይ ስራ ከሚሰሩ ሰዎች ጋር አብሮ ቁጭ ብሎ ለማውራትም በስራ መስካችሁ ላይ ለመወያየትም ኢቭን እንደ ቻሌንጅም ያለባችሁ ከሆነ እንደ አብራችሁ ተጋግዛችሁ መጠየቅ የምትፈልጉት ለምሳሌ ጥያቄ ብትፈልጉ ለመንግስት ማቅረብ ወይም ለሌላ ባለድርሻ አካላት ወይም ገንዘብ ብትፈልጉ ፋይናንሲንግ ብትፈልጉ ፋይናንስ የምትፈልጉበትን በጋራ ሆናችሁ ያገናኛል። የባዛርና ኤግዚቢሽን ብዙ ጥቅሞች ነው ያሉት። ከነዚህ ለምን ከዚህ በፊት ግን እዛች አካባቢ ካላችሁበቶች አንዱ ለምን በአዲስ አበባ ደረጃ እንኳን አንዱ በሰበታ ሳይድ ነው አንዱ በጣፎ ሳይድ ካለ በየት መልኩ ልትገናኙ አትችሉም። ይቺ መድረክን እናንተን እንድትገናኙ ታግዛችኋለች ማለት ነው። ባዛር ኢንተርፕራይዝ ጥቅም የምንለው ይሄ ነው። ሌላው የንግድ ባለቤቶች ከተለያዩ ኩባንያዎች ጋር ማገናኘት፣ ከትናንሽ ሀገር ውስጥ ቢዝነሶች እስከ ትላልቅ ድርጅቶች ጋር መገናኘት። ይህም እንግዲህ አጋር የመፈለግ ቅድም እንዳልናችሁ አንዱ ጥቅሙ አጋር እንድታገኙ ያደርጋችኋል። ፋይናንሰር ልታገኙ ትችላላችሁ፣ ወይ ኢንቨስተር ልታገኙ ትችላላችሁ፣ ወይም ቴክኖሎጂ የሚያቀርብላችሁ ወይ ሰው ኃይል የሚያቀርብላችሁ ብዙ የተለያዩ አጋሮችን ልታገኙ ትችላላችሁ። እኔ በዚህ ሙያ ላይ ጎበዝ ነኝ እንዲህ ነው ሰው ነገ አጋር ሊሆን ይችላል። እኔ ገንዘብ አለኝ ግን እንትኑ የለኝም እኔ ደግሞ እንደዚህ ብሎና የጎደላችሁን አጋሮች የምታገኙበት መድረካችሁም ይሆናል ማለት ነው። እንግዲህ እነዚህ አሁን ያነሳናቸው ዋና ጥቅሞችን ነው። ዘርዝረን ስለማንጨርሰው ዋና የምንላቸው በኤግዚቢሽን ላይ መሳተፋችን ምንድነው የሚሰጠን ጥቅም የሚሉትን ነገሮች ያሳየናል ማለት ነው። አዳዲስ ደንበኞችን ለማፍራት የምርት የበለጠ ታዋቂ እንዲሆን ተፎካካሪዎቻችንን ለመረዳት ግብረ መልስ ለማግኘት የደንበኞችን ቁጥር ለመጨመር ከሌሎች ተመሳሳይ ድርጅቶች ጋር ግንኙነት ለመፍጠር ከሌሎች አጋር ድርጅቶች እና ባለድርሻ ጋር ግንኙነት ለመፍጠር ኔትወርክ ለመፍጠር የሚጠቅመን መድረክ ነው ማለት ነው። ምን ባዛርና ኤግዚቢሽን። ኦኬ እነዚህ እንግዲህ እንደምናየው በጣም ብዙ ለእድገታችን የሚያግዙ የሚያሳልጡ ጥቅሞች አሉት።
ነገር ግን አንድ ነገር ምንድነው ልናየው የፈለኩት ከዚህ ቀጥለን ይሄ ማለት ዝም ብሎ ፍሪ ኬክ ነው ማለት አይደለም። ኤግዚቢሽን እና ባዛር ብዙ ምን አለበት? ተግዳሮትም አለበት፣ ቻሌንጆች አሉበት። እንዲሁ ዝም ብለን በጣም አሪፍ ነው እንደዚህ ከሆነማ በቃ ምናምን ብለን እንዲሁ ዘለን የምንገባበት ሳይሆን ማየት ያለብን ነገሮች ደግሞ አሉ። ባዛርና ኤግዚቢሽን ስታስቡ ዝም ብለን ሳይሆን ማየት ያለ ሪስኮች ይኖሩ ይችላሉ። እንዴ በተጠራንበት ሁሉ ተበርዘናል ምናምን ብለን የምንገባ መሆን የለበትም። ለእርግጥ ነው ጥቅም አለው፣ ግን ደግሞ ዝም ብለን ሳናስብበት ማየት የሚገባንን ነገሮች ሳናይ ከገባን ደግሞ ምን ሊያመጣብን ይችላል? ከጥቅሙ ደግሞ ጉዳት ሊያመጣብን ይችላል። ሶ you have to be conscious ማለት ነው። ፕሪኮሽንስ ቅድመ ጥንቃቄ የምንላቸው ማለት ነው። ቅድመ ጥንቃቄ ማድረግ ያለብን ነገሮች ግን አሉ። አንደኛ ወጪው፣ በጀቱ ባዛር ወይም ኤግዚቢሽን ላይ መቆሚያ ማስተናገድ ወይም መያዝ ውድ ሊሆን ይችላል። እንደምታዩት በራሳችን አሁን ብዙ ጊዜ ጥቃቅን አነስተኛ እንደምታዩት በአብዛኛው ኤግዚቢሽን ባዛሮች ላይ የምትሳተፉት በገዛ ነው። ያው ስፖንሰርሺፕ ምናምን በማፈላለግ እንደዚህ እንደ ኤስኤንቢ አጋር የእድገት አጋር ድርጅቶች የሚባሉት ጋራ በመተባበር በምናምን ነው። ስለዚህ ምንድነው አሁን እንዳልኳችሁ ዝም ብሎ በነፃ ሳይሆን ምን ያለ ወጪም አለው። ወጪ አለው አይደል እንዴ? ምርቱን እንደው ሌላውን ተው ለማጓጓዝ ወጪ አለው እኮ። ቦታውን ለመግዛት ወጪ አለው እኮ። እዛ ጋር የምትቆዩበት ጊዜ ለሰራተኛ የምትከፍሉት ወጪ አለው። ስለዚህ ብዙ ከዚህ ጋር ከባዛር ጋር የሚመጡ ወጪዎች አሉ። ስለዚህ ይሄን ምን ማለት አለባችሁ ነው ማወቅ አለባችሁ ነው። ተመርደን ወደዛ ሳይሆን የወጪውንም ጉዳይ ምን ያህል ሊያስወጣ ይችላል፣ እኔ በዚህ ይሄን ያህል ቢሸፍን ይሄን ደግሞ ከማን ላገኝ ይችላል የሚለውን ነገር ማየት ያስፈልገናል። የወጪን የበጀትን ጉዳያችንን እንጂ በጀት የሌለው ፎር ፍሪ የሆነ እንዳልሆነ ማሰብ አለብን። ሌላ ጊዜ ይወስዳል። አሁን ለኤግዚቢሽን ዝግጅት መዘጋጀትና መሳተፍ ጊዜ የሚወስድ ጉዳይ ነው። አሁን እንዳልኳችሁ ብዙ ጊዜውን የምንወስደውኛ ምን ላይ ስለሆነ ነው ኤግዚቢሽን የስንት ቀን ነው የምንለው ቶሎ ብለን የሁለት ቀን ኤግዚቢሽን ነው የአንድ ቀን የአንድ ሳምንት ኤግዚቢሽን ነው የምንለው። ከኤግዚቢሽኑ በፊትስ የምንወስደው ጊዜስ እዛ ጋር ለመሳተፍ ቀናት መዘጋጀት የለብንም አለብን። ስለዚህ ጊዜ የሚወስድብን ስለሆነ ይሄንንም ከግምት ውስጥ ማስገባት አለብን። እዚህኛው የተጋበዝኩበት ባዛር ኤግዚቢሽን ላይ ለመሳተፍ ምን ያህል የዝግጅት ጊዜ ይፈልጋል፣ ምን ያህል የዝግጅት ወቅት አለው፣ ምን ያህል ደግሞ ከዛ በኋላ እሱን ለማየት እና ለመከታተል ምን ያህል ጊዜ ይወስድብኛል የሚሉትን ጊዜን የሚወስድ መሆኑን ደግሞ መገንዘብ አለብን። ሌላው ዝቅተኛ ታዳሚ ቁጥር ሁሉ ጊዜ ዝግጅት የሚጠበቀውን ያህል ተሳታፊዎች እንዳይስብ የሚያደርግ ስጋት አለ። ይህ ከታሰበው ያነሰ ኢንቨስትመንት ተመላሽ ሊያደርግ ይችላል። ብዙ ጊዜ ማሰብ አለባችሁ። ይህንን ጥንቃቄ ማለገ እዛ ስትሄዱ ምን ያህል ሰው ነው ተሳታፊ የሚሆነው ይሄንን ማወቅ መረዳት፣ ቀድማችሁ አሰስመንት መስራት አለባችሁ። ለምን ምናልባት እናንተ ብዙ አስባችሁ ሄዳችሁ ግን ተሳታፊው ጎብኚው እዛ የሚመጣው ያን ባዛር የተከፈተውን በእናንተ በኢንዱስትሪ ደረጃ ሊሆን ይችላል፣ ኤክስፖም ሊሆን ይችላል፣ የተለያዩ ኢንዱስትሪዎች ሊኖሩበት ይችላሉ። ግን ዞሮ ይሄንን ምን ማድረግ አለባቸው? ፕሬዲክት ማድረግ አለ። ለምን ጊዜ አወጣችኋል፣ ገንዘብ አወጣችኋል አይደል እንዴ? ስለዚህ ምን ያስፈልጋችኋል? ምን ያህል ሰው ይጎበኘዋል? ምን ያህል ሰው ቪዚት ሊያደርገው ይችላል? ሚኒመም የራሳችሁ ሪኳየርመንት ሊኖር ይችላል። 300,000 አሁን 3,000 300 ሰው ምናምን እሱ ይሄንን ማወቅ አለብን። እንዲህ ዝም ብለን የጋርመንት እንትን ተከፍቷል አሉ ልሂድ ምናምን ብለን ተነስተን ቅድም ያልናቸውን ነገሮች ያመጣብናል። ስለዚህ እነዚህን ማወቅ ነው። እንዴ ኮንሽስ እንድትሆኑ ነው። ይሄ ሌላው ውድድር ብዙ ድርጅቶች ይወዳደሩ ጎልቶ መታየት ከባድ ሊሆንም ይችላል። ከማን ጋር ነው የሚቀርበው? አንዳንዴ ሄዳችሁ በቃ ሳምንት ሙሉ ቁጭ ብላችሁ ልትመለሱ ትችላላችሁ። ለምን ከእናንተ ጋር የሚወዳደሩት እነማን ናቸው? በሌሎች ልትዋጡ ትችላላችሁ። በጣም ሃይቴክ የሆኑ ብዙ እንትን ያላቸውን ይዛችሁ በጣም ገና ብዙ የሚቀረው ምርት ምናምን ሆኖ ከሄደ እንዲህ ዞር ብሎ የሚያያችሁ ላይኖር ይችላል እኮ። ማሰብ አለባችሁ። አያስፈልግም? ያስፈልጋል። ከማን ጋር ነው? ለምን የምትሄዱበት ዓላማ እኮ በተሻለ መልክ ለማስተዋወቅ በተሻለ መልክ ሽያጭ ለመፈጸም ነው። ስለዚህ ያንን አጋር ለማግኘት ነው። ቅድም ያለው አዳዲስ ደንበኞችን ለመፈለግ ነው። ከማን ጋር ነው የሚወዳደረው የሚለውን ማየት አለብን። እነዚህ ነገሮች
ለመቀጠል ላለመቀጠልም የራሳቸው አስተዋጽኦ አላቸው ማለት ነው። ስለዚህ እነዚህ አንዱ ውድድሩን እነማን ናቸው የሚቀርቡት በውድድሩ ላይ፣ በኤግዚቢሽኑ ላይ፣ በባዛሩ ላይ፣ በኤክስፖ በኢቨንቱ ላይ ማለት አለብን። ሌሎች የሎጂስቲክ ፈተናዎችን ማየት አለብን። ሰው የሎጂስቲክ አስተዳደር ውስብስብ ነው። ሸቀጦችን ማጓጓዝ፣ የኤግዚቢሽን ማቆያ ማዘጋጀት፣ በዝግጅቱ ውስጥ እንከን የለሽ ስራዎችን ለማረጋገጥ ብዙ ውጣ ውረዶች አሉ። የምታዩት ነው። ብዙ ምሯሯጥ አለ ምን አለና ወደዛ ወደዚህ የምንላቸው የሰፕላይ እስከ ኤንድ ቱ ኤንድ ያለው ስራ ማለት ያልተጠበቁ ውጤቶች በባዛሩ ወይም በኤግዚቢሽን ላይ መሳተፍ ውጤቶች ያልተጠበቁ ሊሆኑ ይችላሉ። ሽያጮች ሁልጊዜ የሚጠበቁትን ላያሟሉ ይችላሉ። ያልተጠበቁ አንሰርቴኒቲ የምንላቸው ማለት ነው። እኛ ኤክስፔክት አድርገን ነው ነው። ቅድም ለምሳሌ 300 ሰው ወይ 3000 ሰው ይጎበኘዋል፣ ይሄን ያህል ይሸጣለሁ፣ ከዚህም ያህል ሰው ጋራ ግንኙነት ፈጥር ይችላለሁ፣ አዳዲስ እንትኖችን ላገኝ ይችላለሁ፣ ባለድርሻ አካላትን ላገኝ ይችላለሁ። እንዲህ ብለን ኦልሬዲ አስበናቸው የመጣናቸው ነገሮች ሁሌ ይሳካሉ ማለት አይደለም። ፕሮባቢሊቲው እንድታዩት ነው። አሁን ይሄ ያስቀመጡት ነገር ምን ያህል ነው? ፕሮባቢሊቲ ኦፍ ሰክሰሱ ምን ያህል ነው? ኦኬ 100% 100% ባይኖርም 90% 80% 50% ምናምን የመሳካቱ ሁኔታ ከ50% በታች ከሆነ አሁን ኢንከሬጅድ አይደለም ማለት ምንም እንኳን ድሉ ቢኖራችሁም ሌሎች ነገሮች የተመቻቹ ቢሆኑ ግን ውጤቱን የሚጠብቁት ውጤት ከ50 በታች ከሆነ ፑር ፐርፎርማንስ ነው ማለት ነው። ይሄንን አስቀድመን እንድናየው ነው። ይሄንን አስበን ብዙ ጊዜ የምንቸገረው እነዚህን ነገሮች የማየት ነገር ነው። ወደ ባዛር እናንተ ስንመጣ እኒህን ነገሮች አንጠብቃቸውም። መጨረሻ ነው ሲሆን ነው እሱ ምንም ትርጉም የለውም። አንድ ሳንክ የሆነ የሰጠምን ነገር አታወጣውም። ግን ሳይሰጥም መጀመሪያ ምን ማድረግ አለብን? ገንዘባችንን፣ ንብረታችንን፣ ሁሉን ነገር ሉዝ እንዳናደርግ የማይጠበቁ ነገሮችን ማሰብ መቻል አለብን። ምርቶችንና አገልግሎቶችን ለማስተዋወቅ በኤግዚቢሽኖች ላይ ተሳትፈዋል ይላል። ከሆነ ባኮትን በተገኙባቸው ኤግዚቢሽኖች የተገኙትን ጥቅሞችና ፈተናዎች ዝርዝሮችን ያቀርቡ። እስቲ ኤግዚቢሽን ላይ ተሳትፋችሁ የምታውቁ አሁን ካወራነው አንፃር እንደ ምን ጥቅም አግኝታችኋል፣ ምንስ ደግሞ ፈተና ገጥሟችኋል የሚለው እስካሁን ኤግዚቢሽን ባዛር የተሳተፋችሁ እስቲ እጃችሁልኝ። ቬሪ ናይስ። አብዛኞቻችሁ አይ ቲንክ ምንም ኦልሞስት 80%ዎቻችሁ ተሳተፉ። ምን አያችሁ? እስቲ ከጥቅሙን ጀምር። ምን ጥቅም አገኛችሁ? እስኪ እስካሁን በነበራችሁ። ሽያጭ ነው ዋናው። ያው አድቫንቴጁ እንትኑ ነው ሽያጩ ነው እዛ ላይ የሚታየው። አላማ አድርገሽ የምትገቢው አላማ አድርጌ ሽጦ የተሻለ ገቢ ለማምጣት ነው። ብዙ ሸማቾች ስለሚገቡ እንዴት አገኘሽው? ገቢ ለማግኘት ነው። ያው ጥሩ ነው። 15 ቀን ቢሆንም ወጪያችንን የምንችለው ልክ ባዛሩ ሊዘጋ ሳምንት ሲቀረው ነው በጣም ከፍተኛ ሽያጭ ያለው። ኦኬ ሌላውን ቀን የተወሰነ ነገር ነው የሚሰራው እና እሱ ያው በጣም ጥሩ ነው። ገቢም እንደ ፍጥነት የሚገኝበት ነው። በአጭር ጊዜ ብዙ ለመሸጥ እድል ሰጥቶሻል። ኦኬ ሌላስ እስቲ ምን እድል ሰጥቶሻል ወይ ጥቅም ሰጥቶሻል? ያው ምርትንም ታስተዋውቅበታለህ። የተለያዩ ሸማቾች ስለሚመጡ ከሀገር ውስጥም ከውጭም ያሉ ይመጣሉ እና የእነሱንም ምርት በማየት ብዙ ነገሮች እንማራለን፣ እናያለን። የእኛንም ደግሞ የበለጠ የማስተዋወቅ እንትኑ ይኖረዋል። ኦኬ ቬሪ ጉድ። ስለዚህ 3 ጥቅሞች፣ አንደኛ ከሽያጭ ገቢ አግኝተሻል፣ ሁለተኛ የሌሎችን ተወዳዳሪዎች ምርቶች ለማግኘት ተጠቅማሽበታል፣ ሶስተኛ የራስሽን ምርት ለአዳዲስ ደንበኞች ለማስተዋወቅ እድሉን ፈጥሮልኛል ነው። እሺ ሌሎቻችሁስ? በኦሜጋ 3 የበለጸገ እንቁላል ነው እኔ ይዤ የመጣሁት። አዲስ ፈጠራ ነው፣ ለኢትዮጵያ አዲስ ስለሆነ በማስረዳበት ሰዓት ብዙ ሰው እንዴት ነው የአሳ ስጋ ነው ውስጡ ያለው ምናምን አይነት ጥያቄዎች አሉ እና ምንድነው ያንን ፖቴንሻል ለሆኑ ከስተመሮች የማስረዳት እድል ነው። እንዴት በዚህ ፈጠራ ለረጅም ጊዜ ለ7 ዓመት በምርምር አድርገን ፕሮዳክቱን እንደደረስን እና ከስተመሮችን ቬሪፋይ ለማድረግ እና አዳዲስ ከስተመሮችን ለመመዝገብ እድሉን አግኝቻለሁ። አሁንም ይደውሉልኝ አሉ። አንዳንዶቹ እንደ ምርት ገባ ሆይ ምናምን በማስ ወደ ገበያ ገባ ሆይ የሚሉኝ አሉ። ስለዚህ አዲስ ነገር ለደንበኞች ለማስረዳት እና በተለይ በፓኬጂንግ ይሄ እንቁላል ነው እንዴት ኦሜጋ 3 ያለው ይሄ ማንኛውም እንቁላል ነው ስታይ በምን እንለየዋለን የሚለውን ነገር ይሄንን ሂስትሪ በመንገር የጀመረው ከ7 ዓመት ረጅም ጊዜ መሆኑን አናሊሲሱ ሁሉ ኮንተንቱን ይሄን ሂደት በማስረዳት ደንበኞቼ በቀላሉ ፐርሲቭ እንዳደርጉ አድርጋለሁ። ይሄን ጥቅሞች አግኝቻለሁ። ቬሪ ናይስ። ያው ቅድም ካነሳናቸው አንዱ ያ ነው። አዳዲስ ምርቶቻችንን ለደንበኞቻችን ለአጋር ድርጅቶቻችን ለማስተዋወቅ ነው። ሌሎችስ
እሺ እኔ ያገኘሁት ጥቅም ማለት አሁን ምርቴን በሰፊው የሚፈልገው ሰው በመጠን ለኔ ያው ገቢ ነው። ብዙ ለበዓል ስለሚፈለግ በአንድ የወጣው ሳንቲም ትርፍና ኪሳራ ይናቃለሁ። ያ ጥቅም ነው። ሌላው ጥቅም ደግሞ ሰው በመጠን ጎዶሌን በመሙላት ሂስ በመቀበል ይሄ እንደዚህ በምታደርጊው ተደራሽነት እንደዚህ ቦታ ብታደርጊ የተለያየ ነገር ብዙ አይነት ጥቅም አለ። ጉዳት መስሎ የሚመጣ ጥቅም አለ። የተለያዩ የመንግስት አካላቶች ያዩሃል። እዛ ጋር ጎደሎ ሊሞላልህ ይችላል። ይሄ ነገር እኔ ጠቅሞኛል። ያለው ጉዳት ደግሞ ረጅምና ሁል ጊዜ ባዛር አለመኖሩ ያንን ነገር እንዳናገኝ የሚያደርገን ቋሚ ቦታ ማጣታችን፣ የምናሳይበት ሴንተር አለመኖሩ ይሄ በጣም ብዙ ሰው ጎሎታል፣ ወደኋላም ጎትቶታል። መንግስት መጀመሪያ እንደረዳንና ያንን የምናሳይበት ቦታ ቋሚ ወይም በአመት የሆነ የሚከፋፈል እንደው ተደራሽነት ብዙ ስለሆነ ተደራሽነት በተርምም ሆኖ ተከፍሎ ያንን መንግስት የሚችል እኛም ያቅማችንን ደግፈን ያንን የምንሰራበት ቦታ ቢኖር ብዙ ሰው ቀጥረን እኛም አድገን ሀገራችንንም የውጭ ምርትም አስቀርተን የስራ እድልን ፈጥረን በጣም ብዙና ባለሙያ ልጆች ወጣቶችም እናቶችም አሉ። ሀገራችን በሙያ የበለጸገች ናት። ሌላም ነገር እንዳለ ሙያም አለ ማለት ነው። ይህን ያህል ገብቶኛል። እኔ አመሰግናለሁ። በጣም ጥሩ። ቅድም ሁለቱ ሰልጣኞች ከተናገሩት አዲስ ነገር እንደው እኔ ያየሁት አንዱ ምን አለች? ግብረ መልስ ኤግዚቢሽንና ባዛር ላይ ስንሳተፍ ምን እናገኛለን? የምርታችን ግብረ መልስ። ግብረ መልስ ደግሞ ምናችን ነው? እስቲ ስፕሪንግ ቦርድ ፎር አወር ግሮዝ አይደል? የእድገታችን ምናችን ነው? ያ መነሻ መፈንጠሪያችን ነው፣ ስፕሪንግ ቦርዳችን ነው። ያለዛ ማደግ አንችልም። ያለ ኮሜንት፣ ያለ አስተያየት፣ ያለ ግብረ መልስ የምናድግበት ሁኔታ አይኖረንም። ስለዚህ ትልቅ ነገር እሷ ያነሳቸው አንዱ ይሄ ነው። ቅድም ያለውም ለዛ ነው ግብረ መልስ የምናገኘው እዛ ቦታ ላይ ስንገኝ ነው የሚለው ነው። ኦኬ፣ እስቲ ከፈተናዎቹ ደግሞ እናውራ። እንደው በኤግዚቢሽን በባዛር ጊዜ ምን ገጠማቸው? ቅድም የተነሱ አንድ 5-6 ነገሮች አሉ እንደ ፈተና ያየናቸው። እስቲ ከእናንተስ በትክክል በተግባር እስቲ ሼር አድርጓል ለሌሎቻችን። እሺ ቴንክ ዩ። የኔ ምርት ላይ አይደል አንዴ ከዩኒሴፍ ጋር በመሆን ትልቅ የፎቶግራፊ ኤግዚቢሽን እናዘጋጃለን እና ያ ኤግዚቢሽን ምንድነው የወጣቶችን ድምጽ ለመሪዎች ማሰማት ነበር። አንዳንዴ ጠንክረህ ስትሰራ ለህዝብ የምታሳየው ነገር ይኖራልና ሚዲያዎች እኛ ላይ ትኩረት አደረጉ። ከዛኛ የመጀመሪያ ቀን እያሳየን ማታ በቪኦኤ ቀረበ። ያ ነገር ለመሪዎች ፈታኝ ነበር። የወጣቶችን ድምጽ ለመሪዎች ማሰማት ነበር። ከዛ በሚቀጥለው ቀን እንደዚህ አይነት ኤግዚቢሽን እንዳይዘጋጅ የሚል ይሄ አንድ ፈተና ነው። አሁን ይሄ ምንድነው የሚባለው? ቅድም ካነሳ ነው አንዱ ማየት ያለብን ብለን እንደው እንደ ፈተና እስቲ እሱ ያነሳትን አሁን ከየትኛው ችግር ውስጥ ነው ያለው ወይም ከየትኛው ጉዳይ ውስጥ ነው ያለው? ለምሳሌ ቆይ ሌላ ከጨምር ትጨምራለህ እዚያው ላይ እንትን ምን አለ? እሺ ሌላ ያልተጠበቀ ውጤት ሊመጣ ይችላል። ተጠንቀቁ ያለው ነው። አያችሁ በባዛር ኤግዚቢሽን ላይ ያልተጠበቀ ውጤትም ሊመጣ ይችላል። አሁን እሱ የጠበቀው ውጤት ሌላ ነው፣ የመጣለት ግን ምንድነው? ያልተጠበቀ ውጤት ነው። ይሄንን ነው ኤግዚቢሽን ባዛር ላይ ሁሉ ጊዜ የጠበቅነው ያስቀመጥነው ብቻ አይደለም፣ ያልጠበቅነውም ከእጃችን ከኮንትሮል ቁጥጥር ውጭ የሆነ ነገር ሊከሰት ይችላል። ይሄን እንድታዩት ነው። እነሱ አሁን ልምድ የሚባለው ወይም ነገ ስታዘጋጁ ምንድነው እስቲ አንኤክስፔክትድ ሀፕን ሊያደርግ የሚችል ምን ሊመጣ ከመጣ ደግሞ ምን ማድረግ አለብኝ ብላችሁ እንድታዩ ነው። ሚቲጌሽን የሚባለው እንደሱ መፍትሄውን እንድታስቡበት ነው። እንዲህ ቢሆንስ ለምሳሌ አሁን እነሱ ቀድመው ቢያስቡበት እንዲህስ ቢባል እና እንዲህ ብንሆን ምንድነው የምናደርገው? ምክንያቱም ኦልሬዲ ኢንቨስት አድርገውበታል ነው እሱን ከታገርነው ኢንኬዝ እንኳን እንዲከታገርነ ቀይረን ደግሞ ሌላ ፎቶግራፊ ኤግዚቢሽን ልናደርገው እንችላለን። ለምን የተከራዩበትን ቦታውን ጊዜውን ሀብታቸውን ለመጠቀም እንደዚህ አይነት ይሄን ግን የሚያደርጉት ምን ሲሆን ነው? አስቀድመው ይሄን ኤክስፔክት የሚያደርጉት ከሆነ ወይም ከግምት ውስጥ ካስገቡት ነው። ስለዚህ አሁን እሱ ነው የተረዳሁት ምንድነው አንዱ የማይጠበቁ ነገሮችን አለመጠበቃቸው ነው ችግር የሆነባቸው። ነብይን ጨምረው ካለ እሺ ሌሎቻችሁ እንደሱ የገጠማችሁ ፈተናዎች ካሉ
ደመቀ እባላለሁ። ኦቦሮ የሚባል ቡና አምርታለሁ። የገጠመኝ አንደኛ ለመጀመሪያ ጊዜ ባዛር ስሳተፍ ጀሞ ነበረ ያልተጠና ከፊት ባዛር ሌላ የቅዳሜ ገበያ ተዘጋጅቷል። እኛ ወደ ውስጥ ነን። ዝናብ ዘንቦ ለአዲስ ዓመት ነበር ጎርፍ አጥለቅልቆን ከጥቅም ውጭ ሆኗል። እንደገና ደግሞ አሁን ለእንቁጣጣሽ አብዮት አደባባይ ላይ ተዘጋጅቶ ለ4 ቀን የተዘጋጀ ባዛር በገባን በማግስቱ ሰልፍ ስላለ ተብሎ ድንኳን ፈርሶ ዕቃ ሰብስበን የምትወስዱ ሰዱ ተባለ። የተሰረቀባቸውም አሉ አስቀምጦ የተባለበት ቦታ ላይና ያልተጠበቀ ነገር በመሃል ያልተጠና ባዛር ራሱ አሁን ትልቅ ባዛር ነው የተዘጋጀው። ብዙ ነው ኢንቨስት የተደረገበት። ያ ድንኳን ለሊቱን ፈርሶ አንድ ቀን ሙሉ 2 ቀን በለው በቃ 4 ቀን 2 ቀን የተሳተፍነው። ምክንያቱም ድንኳኖቹ ፈርሰው ድጋሚ መተከል አለባቸው። ክረምት ስለነበረ ደግሞ ዝናቡ ዕቃችንን አበላሸበት። ይሄም አንዱ ፈተና ነው ካልተጠበቀ ነገር ውስጥ። በጣም ጥሩ። አንዴ ወደ መገናኛ አካባቢ ይመስለኛል መንገድ ትራንስፖርትና ክፍለ ከተማዎች ያለመናበብ ከደንቦች ጋር ያለመናበብ ነገር ነበርና ባዛሩ ተዘጋጅቶ ከተጀመረ በኋላ እንዳለ ድንኳኑ ይነሳ ተብሎ መመሪያ ወጥቶ ድንኳን መነሳት ሲጀምር በቃ እንደገና ኃላፊዎቻችን ነው አልቅሰው ምን ብለው በስንት መከራ እንትን ተብሎ ያ ባዛር ሊቀጥል የቻለው እና እንዲህ አይነት ችግሮችም አሉ። ስለዚህ አብዛኛው አሁን ፌስ የሚያደርጋቸው ያልተጠበቁ ነገሮች አይደለ መከሰት እድላቸው አሁን አያችሁ ከፍተኛ ነው። ያ የሆነው ደግሞ ምንድነው አሁን እኛንን አሁን እዛ ኦርጋናይዘሮቹን አይደለም እኛ አሁን ማየት ያለብን ከራሳችን እግር ሆነን ነው። ይሄን መጠበቅ አለብን። እንዲህ ቢሆንስ ለምሳሌ ቢፈርስብንስ ዝናብ ክረምት ከሆነ ዝናብ መጥቶ ጎርፍ ቢገባስ እንዲህ አይነት ነገሮች ምንድነው ማድረግ ያለብን? ምን አማራጭ አለን? ምን መውጫ መንገድ አለን? እንዲህ አይነት ነገሮችን ማሰብ እንችላለን። አንድ ሰው ልምድ የሚያካፍለን የክረምቱና የድንኳኑ እጅግ በጣም ከባድ ባዛርን እንደው እንዳንሳተፍ የሚጎትተን እሱ ጉዳይ ነው። ለምን መንግስት ትኩረት ሰጥቶ ወይ ሆል እንደዚህ ቢከራይልንና እኛም እንኳን የቴብል ሌላው ሆቴሎች እንደሱ ነው የሚያደርጉት እየከፈልን የተወሰነ እንኳን ሼር እያደረግን ብንጠቀም ይሻላል እንጂ የድንኳኑ እንዳልከው ንፋስ አለ መታመም አለ። ከእንትኑ ካለቀ በኋላ ሁላችንም እንታመማለን። ንፋስና አውሎ ንፋስ ላስቲክና በእግራችን ስር ይሄዳል። በጣም በየተሰቃየ ነው የምንሰራው። አመሰግናለሁ። በጣም ጥሩ። ያስቀመጥነውን ጥቅም ቅድም ያልናቸውን ጥቅሞች ለማግኘት ይውላል ማለት ነው። ያሰብነውን ጥቅም ለማግኘት በተቃራኒው ደግሞ እኒህንም ቻሌንጆች ማየት አለብን። መጀመሪያ ማመቻቸት ያለበት ኢቨንቱ ነው የሚያዘጋጀው ሰው ለምሳሌ ለዛች ቦታ ለዛች ለድንኳን የሚሆን ለቦታው ክራይ ከፍዬ ነው ስለዚህ ባዛሩን ሳቀር ባልተመቻቸ ነገር ላይ ሰዎችን ለምን ይጋብዛል? መጀመሪያ የዛ ሰው መሰለኝ ከኔ የሚጠበቀው ምንድነው ምርቴ ምን ያህል ነው የምገባበትን ቦታ ወስናለሁ። ኤግዚቢሽን ከተባልኩ ለምሳሌ መገናኛ የምሸጠው እና ኤግዚቢሽን ማዕከል ላይ የምሸጠው ከዛ ደግሞ የቀናቱ ሂደት ለ10 ቀን ለ20 ቀን የምርቴን ነው የምሰበስበው። የሰው ኃይል ነው ዝግጁ ሆኜ የምገባው እንጂ በእንደዚህ አይነት አጋጣሚዎች ላይ አዘጋጁ አይደለም ወይ መዘጋጀት ያለበት። መጣ ወይ ደግሞ ወረዳውን መጣ አንሷለ ደንብ መጣ አንሷለ እነሱ ጨርሰው አይደለም ማቅረብ ያለባቸው። ያ ግሬት ልክ ነሽ። አሁን ምንድነው ኃላፊነት ተጠያቂነት ሲመጣ ሼር የሚያደርጉ አካሎች ይኖራሉ። በዛ ላይ ለምሳሌ ከኦርጋናይዘሩ ጋር ኦልሬዲ የገባችሁት አግሪመንት ይኖራል አይደል? እንዴ ስትገቡ አግሪመንት አላችሁ። በዛ አግሪመንት መሰረት ልትጠይቁ ትችላላችሁ። ግን ብዙ ጊዜ አግሪመንቱ ብዙ ነገሮችን ላያካትት ይችላል። እዛ ጋር ሀፕን የሚያደርገውን ነገር ላያካትት ይችላል የአግሪመንታችሁ ሁኔታ ማለት ነው። እንደ አዘጋጅ ማድረግ ያለበትን ነገር ሁሉ ያደርጋል። ነገር ግን እናንተ ደግሞ እንደ ተሳታፊ ደግሞ መጠንቀቅ አለባችሁ። ይሄን እኮ ራሱ ኦርጋናይዘሩ ፌል ቢያደርግላችሁ ማሰብ አለባችሁ። ያ ካልሆነ ተጎጂ ነው። እንደ ሌላውን ተውና እስከዛ ድረስ የመጣሽበትን የዝግጅት ቅድም እንዳለው ለዝግጅት ጊዜ ይፈልጋል፣ የሰው ኃይል ማሰልጠን ምናምን ይፈልጋል። ያንን ኮምፐንሴት አያደርጋችሁም። ስለዚህ ራሳችንን ቅድሚያ ለራሳችን ማሰብ ያለብን እንደ ተሳታፊ ማድረግ ያለብኝን ነገር አትሊስት እኮ ኦርጋናይዘሩን ራሱ ምን ያህል ልምድ ያለው እስከዛሬ የት አድርጓል፣ ምን ያህል ውጤታማ እንትኖች አሉት ምናምን ብለን ካየን ሪስኩን ሚኒማይዝ እናደርገዋለን ማለት ነው።
እነሱ እንደ አቅራቢ እንደ ኃላፊነታቸው እንደተጠበቀ ሆኖ በእኛ ግን እንደ ተሳታፊ ደግሞ እኒህን ነገሮች ማየት አለብን። አሁን የዘረዘርናቸውን ነገሮች ማየት፣ ሎጂስቲኩን ማየት፣ ከውጭውን ማየት፣ ጊዜውን የሚወስደውን ማየት፣ ያልተጠበቁ ነገሮች ሊከሰቱ እንደሚችሉ ማየት፣ እኒህ ሌዋቸው ነው። እኒህን ነገሮች ማየታችሁ ሪስካችሁን ሚኒማይዝ ያደርገዋል እና ሰክሰሳችሁን ይጨምርላችኋል፣ ውጤታማነታችሁን የሚጨምርላችሁ እነዚህ ያልተጠበቁ ነገሮች ወይም ሎሳችሁን እንድትቀንሱ፣ ወጫችሁን እንድትቀንሱ፣ ኪሳራችሁን እንድትቀንሱ እንድታዩት ነው። ለራሳችን ነው። በዛ በኩል በገባነው አግሪመንት መሰረት ያው እንጠይቃለን። ግን ብዙ ጊዜ አግሪመንቶቻችን ደግሞ ኤግዞስቲቭ አይደሉም፣ ዲቴል አይደሉም። አግሪመንቶቻችን እዚህ ቦታ ለማቅረብ ምናምን ተብሎ ነው እንጂ እንዲህ ቢከሰት ይሄንን ማን ይሸፍናል ማን ያደርጋል ምናምን ተብሎ ልክ በህግ ባለሙያ በደንብ እንትን ተብሎ ምናምን አይደለም። ሲጀመር እኛ የህግ አማካሪ አይደለንም፣ ጥቃቅንና አነስተኞች ነን። ስለዚህ እንደዛ ይሄ ስላለ እኛው ራሳችን ግን ይሄ ነገር ብለን ማሰብ ቻል ለምናችን ይጠቅመናል፣ ለውጤታማነታችን ይጨምራል። እሺ እና አንተ ሆነ የምትነግረን ኦርጋናይዘሮች ስለሚያዘጋጁት ባዛር ሊሆን ይችላል። በመንግስት ደረጃ ሲደረግ አንዳንዴ በቃ ተደፍሮ ነው የምንባለው። አሁን ተነስተው መቼ እንደወሰኑ አሳውቀው ለምን አሁን በቀደም ዕለት ባዛር የብሔር ብሔረሰብ ተባለ፣ ኤግዚቢሽን ማዕከል ግቡ ተባለ። ዝርዝር ካልገባችሁ ለሌላ ጊዜ ብሎ ያስፈራሯል። ስትገባ ኤግዚቢሽን ማዕከል ምንም ሰው በዓል ስላልሆነ ማንም ሰው አይመጣም። ገብተህ እምቢ ካልክ ለሌላ ጊዜ አይጠሩኝም ብለህ ትፈራለህ። ስለዚህ የትኛው ነው ሲጀመረው መንግስት ያዘጋጁት ነው? መንገድ ትራንስፖርትና ደንቦች ሲጣሉ ማንን ታናግራለህ? ማንን ታናግረው ሰው የለም። ሲጀመር ማን አዘጋጀው? ጥቃቅንና አነስተኛ ነው ግቡ ትገባለህ። አይ እንደዚህ በካሬ ይሄን ተብሏል እዛኛው ክፍለ ከተማ እንዲተብሎ ምናምን ስትተራመስ ነው እንጂ የምትለው በህግ በስርዓት ምናምን አይደለም። አሁን ለምሳሌ በጥቃቅንና አነስተኛ ደረጃ ሲዘጋጅ በመንግስት ደረጃ የሚዘጋጅ ብዙ እንዳለ ወይ የሚለውን አሁን ያልከኝን ነገር ለማጣራት እድሉ አለ። በነፃ የነፃ ፈረስ ጥርሱ አይታይም ነው። ሲጠሩ ትሄዳለህ፣ የሆነውን ትቀበላለህ። ኦኬ ያው እንግዲህ ከልምድ አንጻር የሚመጡ እንትኖች አሉ። አሁን እንዳልሽው አብዛኛው እንደውም በጥቃቅን በአነስተኛ በመንግስት ድጋፍ ነው ባዛሮች፣ ኤግዚቢሽኖችን የምትሳተፉት። ስለዚህ አንዳንዴ እንደ ደራሽ ውሃ የሚመጡ ነገሮች አሉ። አንዳንዱ ደግሞ ቀደም ብለው የታውቀው እናንተ ቀደም ብላችሁ የኮሚኒኬሽን ባሪየሮች አሉ፣ የግንኙነት መስመር እንትን የማለት ነገር እንደዚህ አይነት ነገሮች አሉ። ይህንን የምትወያዩባቸው መድረኮች ሲኖሩ በደንብ መንገር ነው። እንዲህ አይነት ነገሮችን እንዲሻሻሉ ጥረት ማድረግ ነው። እንግዲህ እንዲሻሻሉ ከማድረግ ውጭ አሁን እንዳልሹ ነው። ያው እነሱ ለእናንተ ተብሎ የሚያወጡት ወጪ ገዛ አለ። እንደ ቅድም እንዳላችሁ ሲጀመር መነሻው አንዱ ምንድነው? መንግስት ለዚህ ትኩረት ሰጥቶ በትልቅ ስትራቴጂክ ፕላን ሰርቶ እየሰራ ያለበት ሁኔታ ነው ያለው። ግን አፈጻጸም ላይ ስትመጪ ደግሞ አንቺ ወረዳ ላይ ወይ እዛ ወረዳ ላይ አንዱ ተኝቶ አዘግይቶ ሊሆን ይችላል፣ አንዱ ደግሞ ቀደም ብሎ ኮሚኒኬት አድርጎ አዘጋጅቶ ሊሆን ይችላል። ይሄንን እንግዲህ በቀጣይ በተከታታይ ያለ መሰልቸት በመነጋገር የሚፈታ ነው ብለን ነው የምናየው እንጂ መቼስ ሌላ ምንም አሁን ይሄ ነው ብለን የምንለው የለም። ግን ተነጋገሩ፣ መድረኮች ሲታገኙ እንትን ከማለት ይልቅ መናገር፣ ከመናገር ደጃዝማችነት ይቀራል ይባላል። ስለዚህ ስትናገሩ አንድ ቀን መልስ የሚያመጣ የተሻለ ነገር እየተሻሻለ ይሄዳል። ስሩታይ ዛሬ በሳምንት ሆነ ዊክስ ኤጎ አይን አድቫንስ እንዲጠራቸው ወር አስቀድሞ እንዲነግራል። ምክንያቱም ማስረዳት ነው። አሁን ዝግጅት ለምሳሌ አንዳንዱ እዛ ጋር ያለው አንቺ ወረዳ ላይ ወይ እሷ ወረዳ ላይ ያለው ምናልባት ዝግጅት የማይፈልግ ሊመስለው ይችላል። ማታ ነግሮች ጠዋት ምርትሽን ይዘሽ ተሎ ብለሽ እንትና ኤግዚቢሽን ማዕከል ተገኝ ምናምን ሊልሽ ይችላል። እሱ ምንም አሁን ስለ ምን ያስፈልጋል ምን የትኛውን ምርት ይዘሽ ሎጂስቲክ ያስፈልግ ምናምን የሚለውም የግንዛቤም ውስንነት ሊኖርበት ይችላል። እና ችግሮቹን ያው እነዚህን ችግሮች ሁልጊዜ በማሳወቅ በማስረዳት የተሻለ ነገር ለማምጣት ጥረት ማድረግ ነው። እዛ በላይ ምንም እንትን ነው። ኤኒዌይስ እንግዲህ አሁን ያየናቸው ምንድነው በኤግዚቢሽን ላይ ተሳትፈን ብዙ ጥቅሞች እንደምናገኝ አይተናል። በዛውም ልክ ደግሞ ማየት ያለብን ነገሮች እንዳሉ፣ ምክንያቱም ውጤታማ ሆነን እንድንቀጥል እነዚህንም ጉዳዮች ችላ ሳንላቸው ማየት አለብን የሚለውን ተነጋግረናል ማለት ነው። ወደሚቀጥለው እነዚህ አሁን እናንተ በምታሰለጥኑበት ጊዜ እነዚህ ተጠቃሚዎችን ኤስኤምዎችን
በምናሰለጥን ጊዜ እነዚህን ነገሮች በደንብ ምን ይላል ለምሳሌ ኤግዚቢሽን ላይ ከመሳተፍ ጋር የተያያዙ ዋና ዋና የፋይናንስ ድጋፎች ምንድን ናቸው? እነዚህ ወጪዎች በጥቃቅንና አነስተኛ አጠቃላይ በጀት እንዴት ምን ያህል ተጽዕኖ ሊያደርጉ ይችላሉ? በኤግዚቢሽን መዘጋጀት ብዙ ጊዜና ሀብቶችን መመደብ ምን አሉታዊ ጎኖች አሉት? በተመሳሳይ ኤግዚቢሽን ቦታ ላይ ተወዳዳሪዎች መሳተፋቸው የሚያሳድረው አሉታዊ ተጽዕኖ እንዴት ነው? ኤግዚቢሽን የታለመውን ታዳሚ ለመሳብ ካልቻለ ወይም የጎብኚን ተሳትፎ ከሌለው ምን አደጋዎች ሊያመጡ ይችላሉ? እነዚህን ነገሮች ዲቴይል እንድታወሩባቸው ነው እዚህ ጋር ያስቀመጥናቸው ማለት ነው። እኛ አትሊስት በአጠቃላይ ጠቅለል ባለው ነገር ላይ ነው ውይይት ያደረግነው። እንግዲህ ቀጥሎ ያለው ሌሰኑ አራተኛው ሌሰናችን እዚህ ላይ እንደምታዩት ምን ይላል? የጥቃቅንና አነስተኛ ኢንተርፕራይዝ ቅድመ ኤግዚቢሽን ዝግጅት እንዴት ነው የምናደርገው? ኤግዛክትሊ አሁን ምክንያቱም ቅድም ያልሽው እሷም ጠዋት ማታ ነግረውን ጠዋት ታልተገኛችሁ የሚል ነገር አለ። ያ ደግሞ የሚያመጣብን የራሱ ኪዮሶች አሉ ወይም አሉታዊ ነገሮች አሉ። ስለዚህ ምን ያስፈልገዋል እያለችን ነበር? ዝግጅት ያስፈልገዋል። ዝግጅቱ ላይ ምንድን ነው ማድረግ ያለብን የሚለውን ነገር ነው የምናየው። በመሸጋገሪያ እስቲ አንድ ኢነርጃይዘር የሚነግረን አለ ትንሽ ከመካከላችሁ? እሺ እንደምን አደራችሁ። አንድ የእምነት አባት ናቸው። ማታ 11 ሰዓት ላይ ጉባኤ ይዘጋጅና ያስተምራሉ። እና እኛ አባት በቀን አንዴ ነው የሚመገቡት። እና ያችን ግን የሚመገቧት ነገር ጥሩ ነገር ነው የሚመገቡት። እና ምግብ የምታበስልላቸው አለች ለእሳቸው የተመደበች ማለት ነው። እና ሲሄዱ ወደ ትምህርት ቤት ሲሄዱ ዶሮ ያርዱላትና ይሄዳሉ። ግን ካልነገሯት አትሰራም። እሷ ስትንደፋደፍ እሳቸው ሰዓት ስለደረሰ ሄደዋል። የነገሯት መስሏት ምን እንደሚሰራ ረስቶ ነው አልጫ ነው ወይም ጥብስ ነው ያን። ከዛ ስትመጣ የሉም። ሰዓት ይመሻል፣ ይመጣሉ። ምን ታደርግ? ከዛ እንደዚህ ቀረቦ ላይ ቁና ነገር ታደርግና ነጠላዋን ለበስ ታደርግና እንደዚህ ይዛ በምልክት ልታሳያቸው ወደ ቤተ እምነቱ እየሄደች ነው። ከዛ እነሳቸው ምን ስራ የሚለው ማለት ነው። እሳቸው በጣም ደስ የሚል ትምህርት ነው እየሰጡ ያሉትና ህዝቡ ተመስጦ አሜን ይላል። ያን እያስተማሩን እሳቸው ማለት ነው። ትኩረቱ ያለው እሳቸው ላይ ነው። እሷ ከኋላ ሆና የሚያዋት እኔ አሁን የማያችሁ እኔ ነኝ እንጂ እናንተ እንትን አታዩም አይደል? እሷ ከኋላ ሆና ያችን ዶሮዋን ክንፏን ብድግ አድርጋ አሳይቻቸው ማለት ነው። ቃሏ ሳይወጣ ከዛ በኋላ አንቺ ደግሞ እንዳልጫስ እንደ ቀይ ሳሰሪው ሞ ሲሉ ህዝቡ አሜን እስቲ ድገማ እንዳልጫ ነገር ህዝቡ እሳቸው ትምህርት ላይ ስላለ ያችን እንትን አላዩም ህዝቡና ያላስተዋለ ህዝብ ማለት ነው። አሜን። አሁን እኛ ሁሉ ነገር አሜን ብለን የማይጠቅመንን ይዘን እንዳንሄድ ነው። አመሰግናለሁ።